ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የተወደዳችሁ እንግዲህ ባለፈው አንድ የጀመርነው ተከታታይ ትምህርት አለ፣ ስለ ስኬት ነው። ከ12ቱ በሮች መካከል አንደኛው በር የስኬት በር ነው ብለን ስለ ስኬት መነጋገር ጀምረናል። ስለ ስኬት ስናወራ የስኬት ትርጉም በሚል አንድ ሐሳብ እያወራን ነበር እና ለማስታወስ ያክል የስኬት ትርጉም አንድ ነገር ለተፈጠረለት ነገር ሲኖር ነው፣ ወይም ደግሞ አንድ ነገር የፈጠረው ነገር ለሚፈልገው ዓላማ ውሎ ሲገኝ ነው ብለን ተነጋግረን ነበር። ስለዚህ የሰው ልጅም ስኬታማ የሚሆነው የፈጠረው አምላኩ ለፈጠረለት ዓላማ ሲገኝ ነው ስኬታማ መሆን የሚችለው ብለን እየተነጋገርን ነበር። ስለዚህ የአዲስ ኪዳን ሰዎች ደግሞ እኛ ክርስቲያን የሆንን ሰዎች በሙሉ ክርስቶስን ስንቀበል ለራሳችን ምኞት፣ ፍላጎት ከራሳችን ተነሳሽነት ከስጋዊ ምኞቶቻችን ከሚመጡ ፍላጎቶች ወጥተን ክርስቶስ ኢየሱስ ለሚፈልገው ስራ ልንኖር በጥምቀት ምሳሌ ከሞት ወደ ሕይወት መተናል። ስለዚህ ለራሳችን ጉዳይ ሞተን ለክርስቶስ ጉዳይ ሕያዋን እንደሆንን አንስተን ነበር። ይህን ካልን ዛሬ ደግሞ አንድ ሐሳብ ነው ማወራችሁ። የማወራው ሐሳብ ምንድነው? ስኬታማ ለመሆን እንቅፋት ከሚሆኑብን ነገሮች መካከል አንደኛውን ዛሬ አወራለሁ። ምክንያቱም አንድ ነገሩ ግልጽ ካደረግነው ነገሩ እንደዚህ ነው ብለን ካመንን በኋላ ስኬታማ ለመሆን ስንነሳ እንቅፋት ከሚሆኑብን ነገሮች መካከል አንዱን ላንሳ። ይሄ ምንድነው? ብዙዎቻችን ቤተክርስቲያን የምንካፈል ለረጅም ዓመታት በተለይ ብዙዎቻችን አዳዲሶች ምናልባት ነው እንደው ለጊዜው ተወት እናርግና ለረጅም ዓመታት ረጅም ተውትና አንድ ሰው ክርስቲያን ሆኖ 2 ዓመት ትንሹ ነው ማለት 2 ዓመት ከሆነ በኋላ የስኬታማነትን ህይወት መጀመር አለበት ብዬ አምናለሁ። ነገር ግን 2 ብቻ አይደለም 4ም 5ም 10ም 20ም ዓመት አንድ ሰው ቤተክርስቲያን ውስጥ እየኖረ እግዚአብሔር ለሚፈልገው ነገር እየተገኘ ነው ወይ ብለን ብንል ይሄ በጣም ከብዙ ጥቂቶች ናቸው። ምናልባት ከነዚህ ውስጥ ወደ እግዚአብሔር ፈቃድና እግዚአብሔር ወዳሰበላቸው ነገር የሚገቡት። ለምን? ምክንያቱም አሁን ያለው አንድ አስተሳሰብ አለ። ምን አለ? ከቸርች መዞር፣ ከአስተማሪ መቀየር፣ እንደዚህ አይነት ትምህርት ተጀመረ እዚህ ቦታ ሲባል ግር ብለን መሄድ፣ ከዛ በቃ ደብተራችንን ይዘን ማስታወሻችንን ይዘን እንማራለን። አይ እንትና እኮ እዚህ ጋር ትምህርት ጀምሯል ተከትለን ሄደን ከዛ እንማራለን። እዚህ ጋር እንደዚህ አይነት አለ እንሄዳለን። እዛ ደግሞ አዲስ አስተማሪ እንደዚህ መጣ፣ አዲስ ቤተክርስቲያን ተተከለ፣ ግር ብለን ደግሞ እንሄዳለን። እዛ ደግሞ እንማራለን እንላለን፣ ማስታወሻችንን እንይዛለን፣ ወጥረን እንማራለን። ነገር ግን ይህ ሁሉ እየተለፋ ይህ ሁሉ ጥረት እየተደረገ ስኬታማ ብለን እኛ እግዚአብሔር ቃል ባስቀመጥነው መለኪያ ልክ ስኬታማ ነን ብዬ ማለት ይከብደኛል። ግን ይሄንን ስናገር ራሴንም እዚህ ውስጥ አስገብቼ ለፉት ዓመታት እኔም በተመሳሳይ ፓተርን በተመሳሳይ ሂደት ውስጥ ራሴን አገኘዋለሁና ለምንድን ነው ስኬታማ እንዳንሆን ለእግዚአብሔር እንዳንገኝ ለእግዚአብሔር ዓላማ እንዳንቆም ያደረገን ነገር ምንድነው ብለን ስንል አንደኛው ነገር ይሄ ነው። ይሄኛው አስተሳሰባችን በየቤተክርስቲያኑ የምንሄድበት አካሄድ በየቤተክርስቲያኑ የሚሰጠውም ትምህርት ጭምር። ምክንያቱም ቤተክርስቲያን ስትሄዱ የሚነግሯችሁ አብዛኛው እየተነገረ ያለው ነገር ማለት ነው ክርስቶስ በመስቀል ላይ የሰራውን ስራ ዳግመኛ ከመስቀል አውርደው የመከታተፍና የመንገር ነው። ባለፈው እንዳወራ ነው በሞት በጥምቀት በመሰለ ሞት ከስጋዊ ምኞቶቻችን ከስጋዊ ፍላጎቶቻችን ጋር በማያዳግም ሁኔታ አንዴ ተለያይተናል። ይሄ በእምነት የሆነ ነገር። ዳግመኛ ራሳችንን በትንሣኤ ራሳችንን ስናየው ለክርስቶስ ሕያዋን ሆነናል። ነገር ግን እነዚህ በአብዛኛው ቦታዎች ግን የሚሰጡት ትምህርቶች ምን አይነት ትምህርቶች ናቸው? እነኚህን ያለቀ የተውናቸውን የተቀበሩትን ቁጠሩ የተባልናቸውን አልቆላቸዋል፣ ሞተዋል፣ ተሰቅለዋል የተባሉ ነገሮችን
እንደገና ከመስቀል እያወረዱ እየዘረዘሩ ያለቀውን የተፈጸመውን ነገር ደግሞ የመንገር ነገር። ስለዚህ ምን ያደርጉናል እነኚህ ሰው? እነኚህ ትምህርቶች ምንድነው እያደረጉ ነው? ስኬታማ የምንሆንበትን መንገድ ትተን አሁንም ስኬታማ መሆን የማንችልበትን ነገር ነው እየነገሩን ያሉት። ለምሳሌ ዛሬ ትሄዳለህ፣ ስለ ትዕቢት ትማራለህ። ቁጭ ብለህ ትዕቢተኛ ነህ ትባላለህ። ትዕቢተኛ ነህ አንተ፣ ትህትና የለህም፣ እንደዚህ ነህ ምናምን ትባላለህ። ትዝ ይልሃል እንዴት አይ አንተ እኮ የዝሙት ነገር ውስጥ አለች ውስጥ ፊን ምትል የዝሙት ነገር አለች። እሷን እስካልገደልክ ትባላለህ። እሷን ቁጭ ብለህ ደግሞ ታስታውሳለህ እንትናን ያያትን ዞር ብለህ የተመለከትከውን በአብሮ ያሰብከው ቤት ስትገባ የሆነች በፎቶ ስክሮል ስታረግ ፌስቡክ ምናምን ስላያት ሴት ትዝ ይልሃል። ታለቅሳለህ። ጌታ ሆይ እኔ ምን አይነት ኃጢአተኛ ነኝ ምናምን ትላለህ። በሚቀጥለው ደግሞ ትመጣለህ። ገንዘብ ፍቅር አለብህ፣ ገንዘብ ትወዳለህ። ገንዘብ ለገንዘብ ስትሆን ትዝ ይልሃል ስለ ገንዘብ ጌታ ሆይ ምናምን ታለቅሳለህ። አያልቅም። እነሱ ክርስቶስ በማያዳግም ሁኔታ በመስቀል ከኛ ያስወገደውን ነገር እየፈለፈሉ እየዘረዘሩ አንተ 30 ዓመት አይበቃቸውም ይህንን ሲነግሩ ማለት ነው። አንተም አይደክምህም። ያው በዛው ነገር የሆነች ሽው የምትል ነገር ስላለች ሲነገር የኔ ነው የምትለው ትወስዳለህ ትላለህ ማለት ነው። ታዲያ መቼ ነው አንተ ስለ ስኬት የምታስበው በዚህ ሁኔታ? አያችሁ። ስለዚህ ነገር በጣም ረጅም ሰዓት እያሰብኩ ነበር። ተከታታይ ሜይቢ ለወራት እያሰብኩ ነበር። ለምንድን ነው ፍሬያማ መሆን ያልቻለ? ይህን ሁሉ ዓመት እየኖርን ይህ ሁሉ ሰው እያለ እቺ ምድር እቺ ሀገር እቺ ኢትዮጵያ አሁን ያለውን እንኳን ያህል ክርስቲያን በአግባቡ ለክርስቶስ ቢኖር እቺ ሀገር አሁን ያለችበት ሁኔታ ላይ አትሆንም። ድህነቷ፣ ሰላሟ፣ አሁን ያለችበት ማንኛውም ይሄ የምናያቸው ችግሮች በሙሉ በዚህ ደረጃ ቢያንስ በግማሽ በላይ መቀነስ አለባቸው እያምናለሁ። ነገር ግን ይሄ ይሆናል። ይሄ ያልሆነ ያለበት ምክንያት ምንድነው ብዬ ረጅም ጊዜ ሳስብ ነበርና አንድ ነገር ነው የገባኝ። ውስጥ አንድ ነገር በቃ ርታለልኝ። ምንድነው? ስኬታማ የመሆን ፍርሃት። ወንድሜ እህቴ፣ ስኬታማ እንዳትሆኝ እየፈራሽ ነው፣ እየፈራህ ትፈራዋለህ። እሱን ሐሳብ ያለቀውን በክርስቶስ የተሰራውን ተጠናቆ አንተ ውስጥ እግዚአብሔር ለሰዎች በረከት የሚሆነው ለዓለም የሚጠቅመውን ለእግዚአብሔር ደግሞ ጉዳይ አጀንዳ የሆነውን ነገር ተሸክመሻል። ነገር ግን እሱን መሆን አትፈልግም። ስለዚህ እነኛ አስተማሪዎች ለአንተ ምርጥ ናቸው። ለምን ምርጥ እንደሆኑ ልንገርህ። ይሄኛውን ሲነግሩህ ወደዚህ ልትገባ ነው፣ ነገር ግን ይሄ ብቃት ያንሳል፣ ይሄ ይጎልሃል፣ ይሄ እኮ ስለሌለ ነው እያሉ ሲነግሩ ግን ይመቻል። ይሄ ስለሚመች እዚህ ጋር ነው መክረም የምትፈልገው። ነገር ግን ብራዘር አንድ ነገር ልንገርህ፣ ውጣ ከዚህ። ይሄ ክርስቶስ አንድ ጊዜ በማያዳግም ሁኔታ ኃጢአትህን አስወግዶታል። ኃጢአትን የሚሰራው ማንነትን ካንተ አስወግዶታል። አዲስ መንፈስ፣ አዲስ የህይወት መንፈስ ህግ ደግሞ ተቀብለሃል። ይሄ የህይወት መንፈስ ህግ ደግሞ ከክርስቶስ ጋር አንድ ላይ ሆነ መስመር ይዘህ ተነስተህ የሆነ ወደ ስኬት የሚያደርስህን ነገር፣ እግዚአብሔርን ደስ የሚያሰኘውን ነገር፣ ሰዎች የሚጠቅመውን ነገር እንድታደርግ ኦልሬዲ ያለቀ የተጠናቀቀ ስራ ውስጥ አለ። ምንድነው የምትፈራው? ለምንድነው እየሄድክ አሁንም ይሄ ነው ገና አለብህ ይሄ ነው እያሉ እሱን 30 ዓመት ሙሉ ቁጭ ብለህ እሱን የምታስወግደው ይመስላል እንዴ? በተአምር በዚህ መልኩ ክርስቶስ አይደለም ይህንን ነገር ያስወግደው። እሱ አንድ ጊዜ በማያዳግም ሁኔታ በመስቀል ይህን ነገር ያስወግደው ካንተ ላይ። በቃ የለም ብለህ እመን። ይሄ የሚታዩ ጥቃቅን ነገሮችን ከውስጥ እየፈለፈሉ እያወጡ እንዲህ ነህ የሚሉን ሰዎች በፍጹም አትስማ። ልንገርህ፣ ክርስቶስ መንፈስ ባንተ ውስጥ አለ። አሁን ነው የምልህ፣ ዛሬ ጉዳዩን ባንተ ሊፈጽም ይሄ መንፈስ ዝግጁ ሆኖ እየጠበቀ ነው። መላእክቶቹ ይህንን ስራ ለመስፈጸም መንፈስ ቅዱስ ካንተ ጋር ለመተባበር አሁን በዚህ ደቂቃ ዝግጁ። ወዴት ነው የምታየው? አንተ ነው፣ ስለ አንተ ነው የማወራው።
ስለዚህ ብራዘር እምነት ከጎደለ እምነት ጠይቅ እንጂ እየፈራህ ወደ ስኬት የሚያደርስህን መንገድ ለክርስቶስ መታዘዝ የምትጀምርበትን መንገድ ነገ ዛሬ አትብ። ነብይ ነህ፣ እንደ ነብይ መመላለስ ጀምር። ማነው ተነስቶ ነብይ እስከሚያደርግ ቁጭ ብለህ የምትጠብቀው? እንደ ነብይ መመላለስ ጀምር። ነብይ የእግዚአብሔርን ድምጽ የሚያመጣ ከሆነ ቁጭ ብለህ የእግዚአብሔርን ድምጽ መስማት ጀምር። እንደ ነብይ መኖር ጀምር። ጸሎትህን ረዘም አድርገው፣ ቃሉን ማጥናት ረዘም አድርገው። በቤት መቀመጥ ፈልግ። አሁንም እየሄድክ በየቤተ ክርስቲያኑ ከሮባ አንድ ቀን፣ ሐሙስ አንድ ቀን፣ ማክሰኞ አንድ ቀን እየሄድክ በመፈለግ አይደለም ወደዚህ አገልግሎትና ወደ ተጠራበት ነገር መግባት የምትችለው። ነብይ ነኝ ብለህ ጀምር። በቃ ነብይ ከሆንክ የእግዚአብሔርን ድምጽ ለመስማት ጆሮህን አቀና፣ አይኖችን ክፈት፣ ቃሉን አንብበው፣ ተቀመጥ፣ ስማው። እግዚአብሔር ጀምር። በቃ ጀምር፣ አትፍራ፣ ጀምር። ይህንን ማድረግ መጀመር አለ። እግዚአብሔር ለብዙዎች ትሆኛለሽ፣ ልጆችን ታሳድጋለሽ፣ ብዙዎችን ድሃ አደጎችን ጠባቂ ረዳት የሌላቸውን ተረጃለሽ ብሎሻል አይደል? እና ምን ደግሞ አትጀምሪ? አሁንም ሄደሽ ኃጢአትሽን የሚነግሩሽ ሰዎችን ፍለጋ ነው የምትዞሪው። አቺ የሚሉሽን ሰዎች ፍለጋ እየሄድሽ በየቤተክርስቲያኑ የምታለቅሽው ምንድን ነው? ጀምሪ እንጂ ጀምሪ። እምነት ከጎደለሽ ጌታሽን ጠይቂው። ጌታው እርዳኝ በይው። እምነት ስጠኝ፣ እምነት የሰጠኝን እምነት እንዳውቀው እርዳኝ፣ በእምነት እንድመላለስ አግዘኝ ብለሽ በርከክ በይ፣ ጠይቂና ጀምሪ። ጀምሪ። በቃ የሆነ ሰው ምረጭና ስጪ። እስቲ መስጠት ጀምሪ። አትፍሪ፣ አይዞሽ። በቃ ስኬት ጀመርሽ እኮ አለቀ። አንድ ሰው መርዳት ስትጀምሪ እኮ ጀመርሽ፣ አለቀ። ይሄ ነው እያደገ እየሰፋ ነው። ነጋዴ ትሆናለህ፣ ለቤተክርስቲያን ትደግፋለህ፣ ለመንግስቱ ስራ ትልቅ አቅርቦት ካንተ ዘንድ ይወጣል ተብሎ ተነግሯል። አሁንም አንተ የሆነ መስሪያ ቤት ቁጭ ብለሃል፣ ትሄዳለህ ደግሞ ማታ የሆነ ቤተክርስቲያን ታለቅሳለህ። ኃጢአትን ድካምን ይነግሯል። ብራዘር በቃ እሱ አለቀ፣ በክርስቶስ ተፈጸመ ተባልክ እኮ። ተነስና የምትነግደውን ነገር ጌታዊ ምንድነው የምነግደው? ምን ልስራ በለው። የቱ ጋር ልጀምር በል። ጸልይ እንጂ ተነስ። በቃ አሁን ይሄ ነው መጽሐፍ ቅዱስ እየነገረን ያለው። ከምንም በላይ ይሄንን ወደ ድንዛዜ የሚወስድ የህግ ትምህርቶችን እየተከታተልክ ሁልጊዜ መቼ የሆነ ዘመን ይመጣል ብለህ የምትጠብቅ ከሆነ እሱ አይሆን። ለዚህ የእግዚአብሔር መንፈስ አሁንም ይጠብቅሃል ማለት ነው። እንድትነሳ እንድትጀምር ከአንተ ጋር ሊተባበር እግዚአብሔር መንፈስ ዝግጁ። ተነስ፣ ምሪቱን ጠይቅ፣ ወደ እግዚአብሔር ቅረብ። በደንብ አትፍራ። ሀብታም ልትሆን ነው፣ ስኬታማ ልትሆን ነው፣ ብዙ ገንዘብ ልታገኝ ነው፣ ለመንግስቱ ስራ አስተዋጽኦ ማድረግህን አሁን ልትጀምር ነው። ስለዚህ ለምን ትፈራለህ? ለዚህ ወንድሞች እህቶች፣ በተለያየ ጸጋ ውስጣችሁ እንዳለ የምታምኑ ነገር ግን ፍርሃት ውስጣችሁ አለ። መነሻው እናንተ ናችሁ። እናንተ ውስጥ ይሆን ማንኛውም ሰው ውስጥ ፍርሃት አለ። ከፍርሃት ነፃ የሆነ ሰው የለም። ይህንን ፍርሃታችሁን ግን በትምህርት ሰበብ በመንፈሳዊነት ሰበብ እየሄዳችሁ ቤተክርስቲያን ውስጥ በምትሰጧቸው የተለያዩ ገና ነህ፣ ብቁ አይደለህም፣ ይሄ ያለብህ እየተባለ በሚሰጥ ትምህርት ሰበብ ራሳችሁን ወደ እምነት ወደ እርምጃ ከሚወስድ መንገድ መግታት ግን በጣም ይሄ ልክ ያልሆነ ነገር ነው። ስለዚህ እናንተ አገልጋዮችም ትምህርታችሁን አስተካክሉ፣ ትምህርታችሁን ቀይሩ። ክርስቶስ የሰራውን ስራ ክርስቶስ የፈጸመውን ያስወገደውን ነገር ገና አለባችሁ እያላችሁ ሰዎችን አስሮ ማስቀመጥ ትክክል አይደለም። እናንተ ደግሞ የእግዚአብሔር ሰዎች ክርስቲያን የሆነን እኛ ተነስተን ለመጀመር በእምነት ለመጀመር እንነሳሳ፣ እምነትን እንጠይቅ። የእግዚአብሔር ቃል እንደዚህ ይላል። እሱን ላንብብና ልጨርስ። የሮሜ መጽሐፍ ምዕራፍ 6 ቁጥር 13 እንዲህ ይላል፣ ብልቶቻችሁንም የአመፃ ጦር ዕቃ አድርጋችሁ ለኃጢአት አታቅርቡ፣ ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ያያችሁ አይደለም ምን እንደሚ አሁን በቃ ለኃጢአት አታቅርብ፣ ለእግዚአብሔር አቅርብ። በቃ ለኃጢአት አታቅርብ፣ አሁን ለእግዚአብሔር አቅርብ ነው የኔም ጥያቄ።
ለእግዚአብሔር ስራ፣ ለእግዚአብሔር ጉዳይ ራስህን አቅርብ። ከኃጢአት ጋር አታቀርብም። በቃ አሁን አቆመሃል እኮ አለቀ። አሁን ለእግዚአብሔር አቅርብ። ምን ለመሆን አቅርበው። በቃ በብልቶች እግዚአብሔር ሊነግድ ከሆነ ንገድበት፣ ላስተምር ከሆነ አስተምርበት፣ ለነብይነት ከተጠራ ለትንቢት ራስን አዘጋጅ፣ አቅርብ። ለጸሎት ራስን አቅርብ። ለመንፈሳዊ ነገር ራስን አቅርብ። እግዚአብሔር የጠራሽ ለብዙዎች፣ ለድሆች፣ ለምስኪኖች ከሆነ ተነሽና አቅርቢ ራስሽን። ለዚህ አትታገይ። አሁንም በቃ ከኃጢአት ጋር አትታገይ። እሱ ነው እሱ ላቅርብ አላቅርብ እሱን አይደለም የተባልሽው፣ እሱን አይደለም የተባልከው። አሁንና እስቲ አይዞና አቅርበው፣ ወደ እግዚአብሔር ቅረብ። በቃ አሁን እኮ ከኃጢአት ጋር መታገል የሚባል ነገር ቀርቷል። የሚታይ ትላንሽ ጭላንጭል የሆኑ ምክንያቶች ቢኖሩ እንኳን ስለነሱ በማሰብ ጊዜ የምትወስድ ከሆነ አሁንም ከዛ ሰርክል አትወጣ። እሱን ተውና ና ቅረብ እስቲ፣ ወደ እግዚአብሔር ቅረብ እስቲ፣ አቅርበው ራስህን። ቃሉ እንግዲህ ራሳችሁን ለእግዚአብሔር አቅርቡ ካለ ራሳችንን ለእግዚአብሔር ማቅረብ ነው የሚጠበቀው። ራስህን ለእግዚአብሔር አቅርብ እንጂ አንዳንድ አገልጋዮች እንደሚሉት ራሳቸውን የተለየ ሰዎች እንደሆኑ እነሱ ምናምን እንደሆኑ እየሳሉብህ እነሱን በቃ የተለየ አድርገህ እንድትቆጥር አይደል። አንተም በእግዚአብሔር ዘንድ የተለየ ነህ። በአንተም እግዚአብሔር ጉዳይ አለ። መድረክ ሊወጣ አደባባይ ሊወጣ ይችላል፣ ላይወጣ ይችላል፣ በጓዳ ሊሆን ይችላል፣ ማንም ላያዩ ይችላል። እሱ አይደለም ልዩነቱ። ነገር ግን ዋናው ነገር ለእግዚአብሔር ነገር ውስጥህ እግዚአብሔር ላስቀመጠው ስራና ዓላማ ራስህን አቅርብ። ጀምር ማቅረብ። ምንድነው የምትጠብቀው? ስለዚህ ወንድሞቼ እህቶቼ የምነግራችሁ ይሄንን ነው። የስኬት ፍርሃት ነው እኛ ለእግዚአብሔር እንዳንታዘዝ እንቅፋት እየሆነብን ያለው። እግዚአብሔር በእኛ ውስጥ ያስቀመጠው ነገር እንዳይገለጥ እንቅፋት እየሆነብን ያለው የስኬታማነት ፍርሃት ነው። ነገራችን ላይ እግዚአብሔር የጠራን ነገር ላይ የመገኘት ፍርሃት። ይህንን ደግሞ አሁን ያሉት መድረኮቻችን እየተጠቀሙ አሁንም ወይ እነሱ የተሻሉ ሰዎች እንደሆኑ እየነገሩን እነሱ ብቻ እንድንሰማ አወላለዳቸው ሁሉ የተለየ እንደሆነ ይነግሯል። አንዳንዶቻቸው እኮ በቃ የሆነ ምናምን ልዩ ፍጥረት አድርገው ራሳቸውን ይችላል። ይሄ ትክክል አይደል ወንድሜ። አንተም በእግዚአብሔር ዘንድ የታየ እግዚአብሔር ባንተ ውስጥ አለ። ክርስቲያን ብሎ ጠርቶ ማንንም እግዚአብሔር በከንቱ የጠራው የለም። መሳሪያው ነህ፣ ባንተ ነው የሚሰራው። እየጠበቀ ነው፣ የሆነ ጉዳይ ሊሰራ ካንተ ጋር እየጠበቀ ነው። እያንዳንዷን ቀን ባልሰራ ቁጥር አንድ ጉዳይ አንድ መሰራለት ዘመንን እየጨረስክ ነው። ስለዚህ ምንድነው የኔ ጉዳይ ብለህ ጠይቅ። ካወቅ ደግሞ ተነስና ለመጀመር ተንቀሳቀስ። በዚህ ሜንታሊቲ ቀኑን ሙሉ ዋል። በዚህ አስተሳሰብ ቃሉን አንብብ። በዚህ አስተሳሰብ ወደ እግዚአብሔር ፊት ተንበርከክ እንጂ አሁን ባሉት መድረኮች ራስን አጉል ትህትና በሚመስል መንገድ ስለ ኃጢአትና ስለወደቀ ስለሞተ ስላለቀ ነገር ስትሰበክ ቁጥ ብለህ እሱን አትስማ። በቃ እሱም በክርስቶስ ኢየሱስ ተጠናቆ አልቋል። ራስህን ለኃጢአት አታቀርብ። በቃ እያቀረብክ አይደለም፣ አላቀርብም በልና ኦሬዲ ለእግዚአብሔር አቀርብ። ለእግዚአብሔር ባላቀረብክ ቁጥር እውነቴን ነው የምነግርህ፣ ለኃጢአት ሳታስበው ማቅረብ አይቀርም። መፍትሄው ማቅረብ ነው ራስህ። በቃ ይህንን መጽሐፍ እኮ ማለት ነው ይህንን መጽሐፍ እዚህ ጋር ካረኩት እዚህ ጋር ነው አይደል? እዚህ ጋር ነው የሚኖረው። አይ ብድግ አድርጌ ደግሞ እዚህ ጋር ካስቀመጥኩት ምንድነው የሚሆነው? እዚህ ጋር ነው የሚቀመጠው። ስለዚህ ራስን በእግዚአብሔር ፊት አስቀምጥ። ራስን ለእግዚአብሔር ካቀረብ አንተ ሁሉም ቦታ ልትገኝ ስለማትችል ኃጢአት ሰፈር አትገኝ። መፍትሄው ከኃጢአትም መውጫው ይሄ ነው። እንድትኖርም የተጠራው ለእግዚአብሔር አቅርበህ ራስህን እንድታቀርብ። በዚህ ስለሰማኸኝ ወንድሜ አመሰግናለሁ። ስለሰማሽኝ አመሰግናለሁ። ሰላማችሁ ይብዛ።